በዛሬ ቪዲዮአችን ላይ እኛ ሴቶች ስለ ሴክስ መረዳት ማወቅና የግዴታ ማመን ያሉብንን እውነታዎች ነው የምናወራው። ስለ ሴክስ አዌርነስ አለሽ ማለት ስፔሻሊ ደግሞ ከማን ጋር ነው? ከወንዱ ጋር ነው አይደለ? ሴክስ ግንኙነት የምታረጊው ስለዛ ሰው ስሜት፣ ፍላጎት ያ ሰው ሴክስን የሚያይበት የሚረዳበትና የሚቀበልበት መንገድ ከአንቺ ጋር ፈጽሞ የተለየ መሆኑን ካወቅሽና ከተረዳሽ እጅግ በጣም በቀላሉ ነው የምላችሁ። የመጀመሪያው በሴክስ መጠቀም ያለብሽን እንድትጠቀሚ፣ ሁለተኛው ደግሞ በሴክስ ምክንያት በፍጹም እንዳትጎጂ፣ ስህተት እንዳትሰሪ የሚያደርጉሽን እጅግ በጣም ጠቃሚ መረጃዎች ነው በዛሬ ቪዲዮአችን ላይ የምነግራችሁ። ባይ ቻንስ ሴክስ ያልጀመረችሁ ልጆች ከሆናችሁ ይህን ቪዲዮ የምታዩት እጅግ በጣም እድለኛ ናችሁ። ምክንያቱም በታሪክ ስህተት በሴክስ ምክንያት ስህተት ሰርተሽ ቀሪ ጊዜሽ ራሱ እንድትጸጸቺ ለራስሽ የሚሰማሽን ስሜት ጤነኛማ እንዳታደርጊ ከሚያደርጉሽ ስህተት በደንብ ነው የምትላቀቂው። ባለትዳሮች ከሆናችሁ ወይም ከትዳር በፊትም ይሆናል ሴክስን የጀመራችሁ ልጆች ካላችሁ እውነቴን ነው የምላችሁ፣ ይሄ መረጃ ካላችሁ ከዛ ሰው ጋር ያላችሁን ግንኙነት ለማጠንከር፣ የዛን ሰው ስሜት ለመጠበቅ፣ ያንን ሰው ለመረዳት እንዲሁም ደግሞ በራሳችሁ ሳይድ ያለውን እውነታ ለማስከበር እንደ ሴትም ሊሆን ይችላል እንደ ፍላጎትሽም በጣም ይጠቅማችኋል። ግን መስማት ብቻ ትርጉም የለውም የኔ ቆንጆ። መተግበር የሚባለው ነገር ትልቁ ሚና ይጫወታል ህይወታችን ላይ። በፍርሃት ምክንያት በሰበብ ምክንያት አሊያም ደግሞ የራሳችን ግምት ሀሳቦች አሉን አደለ ምንሸወድባቸው፣ በእነሱ ምክንያት ወደኋላ ከቀረሽ እስቲል ከአንቺ ውጭ አንዳች የሚጎዳ ሰው ስለሌለ እባካችሁ መተግበር እንዳይረሳ። ሀይ እንዴት ናችሁ? እህታችሁ ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበትም ሀሳቦች እናነሳለን። ልክ እንደ ዛሬ ከነሱ ጋር አብረን በምንሆን ጊዜ የሚጠቅሙንን ወይም ችግራችንን እንድንፈታ የሚያደርጉንን ሀሳቦችን ካሉ እንወያይበታለን። ታዲያ ይህን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ከታን ተጫኑ። አብራችሁ የደወል ምልክቱን ተጫኑ። ለሌሎች እንዲያደርስልን መውደዳችሁንም እንዲያውቅ ላይክ በማድረግ እንጀምራለን። አብራችሁኝ ቆዩ። አንደኛው ሴክስን በፍጹም ነው ምልሽ አንድን ወንድ ህይወትሽ ውስጥ ለማቆየት የሆነን ወንድ ለማስደሰት እንዲወድሽ ለማድረግ በፍጹም አይጠቅምሽም። ሴክስን መጀመር ያለብሽ ወይም ከአንድ ወንድ ልጅ ጋር ሴክስ ለማድረግ ፍቃድ መስጠት ያለብሽ የሆነ ፐርፐስ ስላለ ወይም የሆነ ነገር እጠቀምበታለሁ እንዳልኩሽ፣ አሁን ለምሳሌ ከፈቀድኩለት፣ እሺ ካልኩት ወይም ሴክስ ካደረግን ከኔ ጋር ይቆያል፣ እኔን እንዲወደኝ አደርገዋለሁ፣ እንዲያገባኝ አደርገዋለሁ፣ ብዙ ጊዜ ስለጠየቀ ስለፈለገ እምቢ ስላልኩት ሊሆን ይችላል ያኮረፈው፣ ችላ ያለኝ፣ የራቀኝ የሚሉ ሀሳቦች ፈጽሞ የተሳሳቱ ከእውነታው የራቁ እንደሆኑ በእርግጠኝነት ነው የምነግርሽ። ሴክስን ማድረግ ካለብሽ ለሴክስ ፍቃደኝን መስጠት ካለብሽ ለአንድ ወንድ ልጅ የመጀመሪያው ስትጋቡ ቢሆን ነው፣ ምንም ጥያቄ የለውም። ነገር ግን ሰዎች ነን፣ ስህተት እንሰራለን። ምናልባት ደግሞ መፍቀድ አለብኝ ፈልጋለሁም ብለሽ ላታምኚ ትችያለሽ። በትዳር ወይም ትዳር ውስጥ መግባማት ብዙ መንገዶች አሉ፣ እናረጋለን፣ ብዙዎቻችንም አርገናል። ያንን ፍቃድ ግን ከሰጠሽ በእነዚህ ምክንያቶች እንዳይሆን አደራ አልሻለሁ። ምክንያቴ ደግሞ ይህንን አደራ ምልብሽ ከአንቺ ውጭ ቢጎዳ የለም። አንደኛ የምትጠብቂውም የፈለግሽውም ይሆናል ብለሽ የገመትሽው አይሆንም። ሁለተኛ በሱ ግፊት ነው ደግሞ በእርግጠኝነት የእሱ ጥያቄ ከመብዛቱ እሱ በጣም ከመፈለጉ የተነሳ ከዛ ባሻገር ደግሞ ችላ ሲልሽ፣ ሲርቅሽ፣ ጠይቆሽ እምቢ ሲልሽ፣ ሲሸሽሽ የምታይበት ነገሮች የፍቅር ካልሆኑ ሴክስ በሴክስ ባስደስተው ይወደኛል፣ ይቀየራል፣ ይፈልጋል። አንዳንዶቻችን ደግሞ በጣም ነው የምንዘገንነው፣ እስከ ማርገዝ እንደርሳለን። የተሳሳተ አመለካከት፣ ሴክስን በፍጹም ልንጠቀምበት የማይገባ ሀሳብ ወይም አላማ፣ እንደ አላማም ይዙት ሴቶች አሉ። ይደሰታሉ፣ ምንም ጥያቄ የለውም። ደስተኛ ሞመንቱ ልታደርግ ትችያለሽ። ሴክስ ይፈልግ እየሮጠ መጥቶ እንደ ንግስት ሊንከባከብሽ ይችላል። ሴክስ የፈቀድሽለት ሰሞን ወይም እንድፈቅጅለት መልአክ ሊሆን ይችላል። የሚፈልገው እስክትሰጪው ድረስ ምን ችግር አለው? አንቺም የምትፈልጊውን ለማግኘት እሱን እጅሽ ለማስገባት ባለቤትሽ ለማድረግ እንዲያፈቅርሽ ለማድረግ ከሱ ጋር ለመዝለቅ ቁጥጥርሽ ስል እንዲሆን የፈቀድሽው አንቺም ለጥቅምሽ ስትይ ነው። ነገር ግን ዋናው ምንድነው? የእሱ ዓላማ ይሳካል፣ የአንቺ ዓላማ ግን አይሳካም።
ሌላኛው ደግሞ መፍቀድሽ እየቆጨሽ ትኖሪያለሽ። እሱ ደግሞ ምንም አይመስለውም። እንደውንም ያችን ካገኘ በኋላ ምን ያደርጋል? ላንቺ ያለው ክብር፣ ላንቺ ያለው ዋጋ፣ አንቺን የሚያይበት መንገድ ቀለል እያለ ይመጣል። ሀንት የሚያደርግ ኢንቨስት የሚያደርገው ፍላጎት የነበረውን ትንሽም ካለ እየጠፋ ነው የሚሄደው ግን እንጂ እንደምታስቢው ላንቺ ያለውን ስሜት ማጠንከር፣ ላንቺ ያለውን ሀሳብ ባህሪውን የመቀየር አንቺን የማግባት ግንኙነታችሁን በቁም ነገር እንዲህ በምንም ታሪክ ሊያደርገው አይችልም ወንድ ልጅን። ስለዚህ ሴክስን እንዲህ ብለሽ ስለፈለግሽው አንድ አይነት ስሜት አለኝ ፈልጌ ነው ማደርገው በቃ ማድረግ ስላለብኝ ለሌላ ለጤና ጉዳይ ሊሆን ይችላል ወይ ሴክስ ማድረግ ፈልጋለሁ ለሚለው ያ በራስሽ ሌላ ሪዝን እንጂ እሱን ለማጥመድ ወይም እሱ እንዲወድሽ እሱን ሀሳቡን ለማስቀየር እሱን ባህሪውን እሱን ህይወት በቃ ለአላ አይደለ ብዙ ምክንያቱ አይሰራም፣ አይሆንም፣ ሆኖም አያውቅም። አንድ ሰው በዚህ ምክንያት ተሳክቶለት አያውቅም፣ ይከስራል እንጂ አስቢበት። ሁለተኛው እኛ ሴቶች ስለ ሴክስ ማወቅ ያለብን በጣም ወሳኝ ነገር ስፔሻሊ ደግሞ በዛኛው ጎን ወይም በወንዱ ጎን ያለ ብዙ ትዳር ውስጥ የሚያጣላ ብዙ ፍቅረኛ ሞቶችን እንዳይስማሙ የሚያደርጋቸው እውነታ ነው የምነግራችሁ። አፍተር ሴክስ ከሴክስ በኋላ ወንድ ልጅ ቶሎ ይተኛል፣ ይደክማል። ምናልባት ደግሞ ምን ይሆናል አንዳንዴ በቃ ከአቅሙ በላይ ይሆንና ሊያቅፍሽ ላይስምሽ ይችላል። ይሄ ነገር አንቺን ስለማይወድሽ አንቺን ስለማይፈልግሽ አሊያም ደግሞ ለአንቺ የነበረው ፍቅር ስለጠፋ እንዳይመስልሽ። እነሱ ከሴክስ በኋላ ሰውነታቸው የሚያመነጨው ሆርሞን አለ። ስሙን ጠፋብኝ። ያ ሆርሞን ሙሉ ለሙሉ ምን ያደርጋቸዋል? ዱቄት ነው የሚያደርጋቸው። በቃ አይምሯቸውን ሰውነታቸውን ያደክማል። ማረፍ መተኛት ነው የሚፈልጉት። አዌርነሱ የሌላቸው ወንዶች አሉ። ለምሳሌ እኛ መታቀፍ ከዛ በኋላ መሳም ስፔሻሊ ደግሞ ማውራት እንደምንፈልግ አያውቁም። ይሄንን የምናውቀው እኛ ነን። ስለዚህ ምን ማድረግ አለብሽ? አንደርስታንድ ማድረግ መቻል አለብሽ። ይሄንን አይወደኝም፣ ይጠላኛል፣ ሳይስመኝ ተኛ፣ ከሴክስ በኋላ እንደዚህ ያደረገ የሚሉ ወቀሳዎች፣ ትችቶች ይበዛሉ። ይሄንን ግን ከተረዳሹ ከዛ ባሻገር ደግሞ ምናልባት ከተሻሻለልሽ ደግሞ እንደምትፈልግ ቢያቅፍሽ አትሊስት ቢስምሽ ደስተኛ መሆኑን ቢያንስ ባጭሩ እንኳን እንዲገልጽልሽ እንደምትፈልጊ ብትነግሮ የተሻለ ነው። ያ የምታሳፍረው ፓርት ስለሆነች እኛ የመናገር ልምድም ስለሌለን በማህበረሰባችንም በአስተዳደጋችንም ልንደብቀው ወይም እኛ ጋር ልንይዘው እንችላለን። ስቲል ግን መፍትሄ አይሰጥም። በውስጥሽ ከምትናደጅበት ኦር ልክ ያልሆኑ ሀሳቦችን እንዳታስቢም እንዲረዳሽ ከፈለግሽ ይሄ ትልቁ መረጃ ነው። ከሴክስ በኋላ ምንም ጥያቄ የለውም። በቃ ይደክማሉ፣ ይሸነፋሉ፣ መተኛት ይፈልጋሉ፣ ረፍት ይፈልጋሉ። ፈቅደሽለት ሴክስ ካረግሽ በኋላ ወይም እዛ ህይወት ላይ ከደረስሽ በኋላ አፍተር ሴክስ የሚመጣው የትኛውም የወንድ ልጅ ሪያክሽን ከአንቺ ጋር እንደሚገናኝ ማሰብ ያለብሽ መቼ መሰለሽ? በማግስቱ ከሳምንት በኋላ የባህሪ ለውጥ ሲያመጣ፣ ሲሸሽሽ፣ ሲረቅሽ ዓላማው የመጣበት ፐርፐስ ለሴክስ መሆኑን የሚያሳዩሽን ትክክለኛ ምልክቶችን ሲያሳይሽ ከዚህ በፊት የሚሰጥሽን ትሪትመንት ባህሪ አመል መቀየር ሲጀምር ነው እንጂ ሞመንቷን የዛችን ሞመንት በመድከሙ ምክንያት ወይም ሰውነቱ ስነልቦናው ባለበት ጫና ምክንያት ወደ እንቅልፍ ቢሄድ ባይስምሽ፣ ባያቅፍሽ፣ ባያወራሽ ምናምን ትሪት ባያረግሽ በምትፈልጊው ሌቭል አይወደኝም፣ ለዚች ነበር የፈለገኝ ሊጠቀምብኝ ድሮም ብለሽ ማኩረፍ ወር ቃላት መናገር ተነሳ ብለሽ ፑሽ ማድረግ ልክ አይደለም። አንደርስታንድ ካረግሽው እና እንዲያርፍ ደግሞ ከፈቀድሽለት ላላካልሽበት ሲነሳ ምናልባት ስሜትሽን ብትነግሪው ሞራንችን ለማስደሰት እና አትሊስት እንዲያቅፍሽ ሲምሽ ታደርጊዋለሽ። ይሄ በጣም ጠቃሚና ትክክለኛ አንቺም ስለራስሽ መጥፎ ስሜት እንዳይሰማሽ ግንኙነታችሁንም ላለማበላሸት በስሜት ሪያክት እንዳታደርጊ ከዛ ባሻገር ደግሞ ይሄ ትክክለኛው ምክንያት እንዳልሆነ እንድታቂ ይረዳሻል። ሶስተኛው እኛ ሴቶች የግድ ልናቅ ሊገባን ወይም አንደርስታንድ ልናደርገው የሚገባው ነገር ስለ ሴክስ ወንድ ልጅ ሁልጊዜም የሚመጣው ወይም ከኛ ጋር ፍቅር የሚጀምረው አሊያም ስለ ሴክስ ሊያወራሽ የሚፈልገው ሴክስ ስለፈለገ ብቻ እንደሆነ ማሰብ የለብንም። የመጀመሪያው ነገር የራስሽን ዋጋ ልታቂ ይገባል። ሁለተኛው ነገር ራስሽን በደንብ ልታከብሪ ይገባል። ሶስተኛው ነገር ደግሞ እሱ ምንም አይነት የሴክስ ቃላት ቢያጎርፍ ወይም ስለ ሴክስ ቢያወራ ሴክስ ጠይቆሽ ስትከለኪው ቢሸሽ ቢጠፋ በቃ ከዚህ በኋላ አንለያይ ቢልሽ ስቴይ ምንድነሽ? ስቴይ በቃ በጣም ጠንካራ ሆነሽ የምትቆይ አይነት ሴት መሆንሽን
እሱ በሴክስ ምክንያት ጠይቆሽ ሴክስ ስላላረግሽ ቢሄድ የመሸኘት አቅም ያለሽን ሴት ቢልድ ማድረግ ነው እንጂ ያንቺ ስራ የሱ ፐርፐዝሊ የመጣበት ዓላማ ሴክስ ነው ብለሽ መደምደም የለብሽም። ይምጣ ሊመጣ ይችላል፣ ይመጣሉም ደግሞ ያንን ወንድ እንዴት መለየት እንዳለብሽ በሚቀጥለው ላይ እናወራለን። ነገር ግን የሱ ዓላማ ወይም የሱ ኢንቴንሽን አይደለም። አንቺ ስቴይ ስትሮንግ፣ በቃ የግዴታ ቀይ መስመር ሊሆን ይገባል። የፍቅር ህይወታችን ላይ ስፔሻሊ ትዳር ላይ ምናምን እያልኳቸው አይደለም። ትዳር ውስጥ ከገባችሁ በኋላ ወንድ ልጅን በሴክስ መቅጣት፣ ሴክስ መከልከል አሊያም ደግሞ የምትፈልጊውን አለመናገር፣ እሱ በሚፈልግ ሰዓት ያልፈለግሽበትን ምክንያት ከማሳወቅ ምናምን ወይም በሴክስ መመጻደቅ ሌላ ታሪክ ነው እሱ። ነገር ግን ሴክስ አልጀምርም ከጋብቻ በፊት ለእኔ ሴክስ አያስፈልገኝም ብለሽ የአመንሽ ሴት ከሆንሽ የእሱ የባህሪ መለዋወጥ፣ የእሱ አንቺ ላይ የሚያሳየው ሪያክሽን፣ የእሱ ማኩረፍ፣ የእሱ ከህይወትሽ መጥፋት ምናምን አንቺን ባያዝድ ሊያደርግሽ አይገባም። ቅድም ያነሳ ነው ይመጣል ማለት ነው። ሴክስ ስለፈቀድሽለት እንደፈለግሽ ስለሆንሽለት ህይወትሽ ውስጥ ሊቆይም ለአንቺ ሊሸነፍም ወይም የምትፈልጊውን አይነት ወንድ ክሬት ልታጣርጌ አትችይም። ሁለተኛው ደግሞ ኢንቴንሽኑ ሴክስ ነው ማለት አይደለም። ስለ ሴክስ ማውራት በጣም ትልቅ ነገር ነው ባይዘው። ምክንያቱም ሄደን አንዱ የህይወታችን አካል ነው። ባውንደሪ ከትዳር በፊት ወይም ትዳር ሳልጀምር ጀምረሽም ሊሆን ይችላል ያደረግሽው፣ ግን ከትዳር በፊት አልፈልግም እያልሽው አስምረሽ እሱን እያወቀ ግን ስቲል ለማውራት የሚሞክር ከሆነ መወያየት የሚፈልግ ከሆነ ፍላጎትሽን ማወቅ የሚፈልግ ምን እንደሚያስሽ ከሆነ ለማወቅ ምን ችግር አለው? አውሩ፣ ተወያዩበት። ፕራክቲካሊ አታድርጊው እንጂ ጥሩ እኮ ነው ነገር እዛ ዓለም ውስጥ ስትገቡ በጣም በቀላሉ አንደርስታንድ ተደራርጋችሁ የሁለታችሁም እኩል ባላንስ ሰርቶ አንቺም እሱ የምትደሰቱበት ዓለም ነው የሚሆነው። ራስሽን መደበቅ ወይም መከላከል የለብሽም። በጣም ልታውቂ የሚገባው ስለዚህ ይሄም ፍርሃት ሴክስ ነው የፈለገኝ ሴክስ ከፈቀድኩለት በኋላ ቢተወኝስ ከሚል ጋር አይደለም። መጀመሪያ ባውንደርሽ ቁጭ ማድረግ በቃ አልፈልግም፣ ከጋብቻ በፊት አልፈልግም፣ ወይም ከእንደዚህ ያክል 6 ወር በፊት ወይም እኔ እንደሚወደኝ እንደሚያፈቅረኝ በዚህ ምክንያት ነው ማቅ ወይም ይህንን ሳቅ ነው እርግጠኛ ሳልሆን ከአንተ ጋር አላረግም ብለሽ ቁጭ አድርገሻል አይደል? ከዛ በኋላ ግን ማትንቀሳቀሽ ሴት መሆንሽን ምታቂ ከሆነ ራስሽን ምታከብሪ፣ ዲሲፕሊን ለቃልሽ ለገባሹ ፕሮሚስ ያንን የምታከብሪ ሴት ከሆንሽ፣ ጠንካራ ሴት ከሆንሽ፣ የእሱ መሄድ መምጣት ማይረብሽሽ ከሆን ምን አገባሽ? ስለዚህ እዛ ነገር ላይ ስሪ እንጂ ስለ ሴክስ ማወቅ ያለባችሁ ያወራ ሁላ ፈልግሻለሁ አፈቅርሻለሁ ብሎ በጣም በደንብ ኢንቨስት አድርጎ ስለመጣ አሊያም ደግሞ ሁሌም እንደሚፈልግ ፑሽ የሚያደርግሽ ወንድ ሆነ ማለት የአንቺ ጥንካሬ ነው እንጂ የሚወስነው የአንቺ አመለካከት ነው እንጂ የሚወስነው እሱ ምንም እንደማያመጣ ቃል እገባልሻለሁ። ስለዚህ እኛ እንደ ሴት ምንድነው ማወቅ ያለብን ወይም መረዳት ያለብንና የግዴታ ተዘጋጅተን መጠበቅ ያለብን ራሳችንን ላይ ነው። የራሳችን ፍላጎት መቅደም ያለበት ከምን ያህል ጊዜ ነው ማድረግ የምፈልገው? ከትዳር በፊት ነው? ከትዳር በኋላ ነው ማድረግ ያለብኝ? ለምን አይነት ሰው ነው ሴክስ መፍቀድ ያለብኝ የሚለው ውሳኔ ያንቺ ነው እንጂ እሱ ላይ ቤዝድ እንዳላደረገ ጠንቅቀሽ ወቂ። አራተኛው ሴክስ የጀመርን ሴቶች በጣም ልናውቀው የሚገባው ጠቃሚውና ዋነኛው መረጃችን እኛ ስሜታችንን መናገር እንዳለብን ነው። ምንፈልገውን፣ የማንፈልገውን፣ የሚሰማንን፣ የምንጠላን አንቺ ራሱ ምን ያህል ታውቂያለሽ? አሁን ሴክስ ማድረግ አለብኝ በቃ ስላገባው ግዴታዬ ስለሆነ ፍቅረኛ ስላለኝ ማድረግ ስላለብኝ እሱን ለማስደሰት እሱን ደስ እንዲለው ማድረግ አለብኝ ብለን ነው የምናምነው አብዛኞቻችን። ምክንያቱም ጠንቅቄ ነው ማውቀው እንደዚህ እንደምናስብ የአብዛኞቻችን ሴቶች ችግር እንደሆነ የአብዛኞቻችን ቤት እንደሚበጠበጥ በዚህ ችግር። ነገር ግን አንድ ሴት ልጅ ጀነራሊ ራሱ ስለ ሴክስ ማወቅ አለብሽ። በቃ ሄደሽ ማድረግ አይቀርም፣ ማግባት አይቀርም፣ የህይወቴ አንድ አካል መሆኑ አይቀርም ካልሽ ከዛ ነገር መጠቀም ካለብሽ እንደ ሴት ልጅ ሴክስ ላይ ምን አይነት ነገሮች ያስደስቷታል የሚለውን ለምሳሌ ስለ ፎርፕሌይ ከሴክሱ በፊት እንደ ሴት የምትፈልጊውን ትሪትመንቶች አሁን ትሪት በስነስርዓት እንዲያደርግሽ መዝናናት ከፈለግሽ ስጦታ ከፈለግሽ ሊሆን ይችላል፣ መሳም ሊሆን ይችላል። ደስ የሚሉ ብዙ ትሪትመንቶች አሉ አይደለ? እንደ ማንነታችን ስለሚለያይ ፍላጎትሽን ቁጭ አድርጌ የኔ ቆንጆ ይገባሻል፣ አይገባኝም፣ ሚስቱ ስለሆንኩ ግዴታዬ ነው፣ ሚስቱ ስለሆንሽ ግዴታሽ ሊሆን ይችላል። ግን አንቺም መብት አለሽ፣ ዲዛይር አለሽ። ያንን ዲዛይሮችሽን እናቴ ቁጭ ለማድረግ ሞክሪ እንጂ አሁን ለምሳሌ 25 ላይ ያገባች 30 ላይ ያገባች ሴት
ቀሪውን ከሱ ጋር ሙሉ እድሜዋን ብታሳልፍ አንዴ ለልጆቼ ስትል አንዴ ለፋውበት ትዳር ስትል አንድ ቀን በሴክስ ደስተኛ ሳትሆን እድሜዋ ያልቃል። አትሊስት ፍላጎቷ ሳቅ አሁን ቅድም ያልኳችሁን አይነት ከሴክስ በኋላ መታቀፍ፣ መመስገን፣ ደስ የሚል ስሜት እንደተሰማው እንዲያሳይሽ ትፈልጋለች። ያንን እሱ ላያውቅ ይችላል። ቅድም ባልኳቸው ሆርሞን ምክንያት መተኛ ሊፈልግ ይችላል። ኮሚኒኬሽን በጣም ወሳኝ ነገር ነው። ያንን አንደርስታንድ ማድረግ አለበት። ስለ ሴክስ ህይወታችን የምናወራው ከሶስተኛ ወገናችን ጋር፣ እሱም ሄዶ ከጓደኛው ጋር የሚያወራው አንቺ ምናልባት ምን አለኛ እንደሆነ ብዙ አናወራም። ሄደሽ ከሴት ጓደኛሽ ጋር ታወሪያለሽ። ከማን ጋር ነው ግንኙነቱ ያለው? ከሱ ጋር ነው። ስለዚህ ፍላጎቶችሽን፣ ስሜቶችሽን፣ የምትፈልጊውን የሚያስደስትሽን ሊሆን ይችላል፣ የሚረብሽሽን ሊሆን ይችላል፣ ማትፈቅጂውን ማፈልጊውን ሊሆን ይችላል፣ ታይሚንግሽን ሊሆን ይችላል። ሀቢቢቲ ቁጭ አርጊ፣ በቃ እስቲ ቁጭ አርጊ። እኔ ማልፈልገው ነገር ደስ ማይነት ግን ክሊር አናረገውም። የማንፈልገውን የምንፈልገውን የምንጠላውን ስሜታችን የሚረብሸንን ነገር ቁጭ አናረግም። ቁጭ አድርጊ እስቲ፣ ያችን ቁጭ አድርጊ እስቲ። መጀመሪያ ከራስሽ ጋር ኦነስትሊ አውሪ። ምክንያቱም ስለ ራሳችን እኛ ካላወቅን ለሰውም እኮ መንገር አንችልም። እሱ ያንን እንዲገምት እንዲያውቅ ምናምን አትጠብቂ። በቃ ከራስ ነው የሚጀምረው። በቃ ስለ ራስሽ ቁጭ ብለሽ አውሪ፣ ከራስሽ ጋር አውሪ። ያንን ግልጽና ክሊር አድርገሽ ካቆምሽ ከሱ በላይ ማን ይቀርብሻል? ቁጭ አድርገሽ ንገሪ። በቃ ደስ የማይል ስሜት ይሄንን ረፋ ቁም፣ እንደዚህ ፈልጋለሁ፣ እንደዛ ፈልጋለሁ የሚሉ ነገሮችን ተናገሪ። አምስተኛውና የመጨረሻው የአብዛኞቻችን ሴቶች ጥያቄ ስፔሻሊ በሴክስ ዙሪያ የአንድ ወንድ ልጅ ፍላጎት ሴክስ ብቻ ከሆነ፣ አንቺን የፈለገው ለሴክስ ብቻ ከሆነ እንዴት ማወቅ ትችያለሽ? ካወቅሽስ በኋላ ምን ማድረግ ትችያለሽ? ኦልሬዲ ደግሞ ሴክስ ፈቅጄለት ሴክስ ጀምረናል፣ ነገር ግን እስቲል የሚፈልገው እሷን ነው የምትይ ከሆነ ምን ማድረግ ትችያለሽ የሚለውን አሁን እናወራለን። የመጀመሪያው እውነት ለመናገር ግልጽና ግልጽ ነው። ሴክስ የፈለገ ወንድ ክሊር የሆነ መረጃ አይሰጥሽም። እሱ ህይወትሽ ውስጥ ያለውን ቦታ አያሳይሽም። አንቺ ፍቅረኛዬ ነሽ፣ ፍቅረኛዬ እንደዚህ ነው የምንከባከባት ብሎ የሚስገባሽን ፍቅር፣ ትኩረት፣ እንክብካቤ አይሰጥሽም። ግልጽ ነገር ነው የምነግርሽ። ግልጽ ሳያደርግ ህይወት ውስጥ ያለሽን ቦታ ሳታቂ ሳይሰመርበት ወደ ሴክስ ህይወት ባትገቢ ይመከራል። ያ ነው ግን አይሄድም። ምክንያቱም ምቾት ሰጥተሽዋል፣ ፈቅደሽለታል። ሴክስ አይሄድምም። እስኪያገኝ ድረስ እንዲታገል ደግሞ የሚያደርገውን ተስፋ ትሰጨዋለሽ፣ ግን አቬሌብል አይሆንም። እንደሚፈልጋት ሴት በጣም ኢንቨስት አያደርግም፣ በጣም አይንከባከብሽም። ይሄ ግልጽ መረጃ ነው። ከዛ ምንድነው የሚያወራው? ወይ ስለ መቀመጫሽ ነው የሚያወራው፣ ወይ ስለሚያምረው ቦዲሽ፣ ወይ ስለ ጠረንሽ ነው የሚያወራው፣ ወይ ስለ ሴክስ ነው የሚያወራሽ። ወሬው ግልጽ ነው፣ ኢንቴንሽኑ ግልጽ ነው። የሚፈልገው ከአንቺ ጋር መተኛት ነው። ይሄንን እያየሽ ከፈቀድሽለት ወይም እሱ ህይወት ውስጥ ግልጽ የሆነ ቦታ ሳይኖርሽ ፍቅረኛው እንደሆንሽ ሳታቂ፣ ከዛ በኋላ ደግሞ እኔ የምፈልገው ሴክስ ማድረግ የምፈልገው ትዳር ላይ ስደርስ ነው ወይ ጮኛ ስታረገኝ ነው ብለሽ ቁጭ ካረግሽ በኋላ ያንን እንትንሽን ፍላጎትሽን ከዛ ያንን ላለማድረግ የሚሰጥሽን ሰበቦች እያየሽ እስቲል እሱ የጠየቅሽውን ሳይመልስ የአንቺን ጥያቄ አሁን የራሱን ጥያቄ የሚያቀርብ ከሆነ ግልጽ ነው ለሴክስ ነው የሚፈልግሽ። እኔ እንግዲህ ከዚህ ከሶስት መረጃ በላይ ምንም ሊያረግልሽ አልችልም። ሊስምሽ ይፈልጋል። አንዳንዴ ፑሽ ያረግሻል፣ አልፎ ሊሄድ ይችላል ባውንደርሽን። ደን ደግሞ በቃ ኮስተር ስትይ መጥፋት ነው። በቃ ይጠፋሉ ከህይወትሽ። ጥፍት ሲሉ ከፈለግሽው ፍለጋ ከሄድሽ ካሳደድሽው አሁንም ትፈልጋለች ማለት ነው። በደንብ ስላልተጫንኳት ነው ብሎ ሞር ሰፋ ብሎ ይመጣል። እንዳትሳሳች። ይሄ ነው መስመር ካለሽ ማትፈልጊ ከሆነ ማድረግ እነዚህ ግልጽ ናቸው። በቃ አንደኛው ስለ ሴክስ ወሬ አያወራም በቁም ነገር የሚፈልግሽ ወንድ። ሁለተኛው አይ ካልሽው ወይም ጊዜና ባውንደሪ ካስቀመጥሽ ያንን ያከብራል። ሶስተኛ ስለከለከልሽው አልፈልግም ስላልሽው ወይም ባውንደሪ ስላስቀመጥሽ ከህይወትሽ የሚወጣ ችላ ሚልሽ ማይንከባከብሽ ምናምን ወንድ ሊሆን አይችልም። ፍቅር ከሆነ ኢንቴንሽኑ ይሄንን ቁጭ አድርጊ። ከዛ በኋላ ሴክስ ከጀመራችሁ በኋላ ከሆነ የሚጠፋብሽ ችላ ሚልሽ ፍቅረኛው እንዳሉሽ እንዲሰማው የሚያደርግሽ ከልኪው። በቃ ደጋግሞ ማድረግ ይበልጥ ለራስሽ ዝቅ ያለ ስሜት እንዲሰማሽ ያደርጋል። ክልክል በቃ አልፈልግም። በቃ ትኩረትህ ሌላ ነገር ከሆነ ከዚህ በኋላ ምንድን ነኝ አንተ ህይወት ውስጥ ያንን ክብር ቦታ ቫሊዩ ፈልጋለሁ ቁጭ ያንን የማያደርግ ከሆነ አትፍቀጅለት ደግመሽ። ምክንያቱም ራሳችንን ካላከበረን ራሳችን ላይ ኢንቨስት ካላረግን ቆራጥ ካልሆነ ሀሳቡን ሊቀይር አይችልም፣ ዋጋሽ ሊታየው አይችልም። ያንን ነው ማወቅ ያለብሽ። ስለዚህ ዝም ማለት ብቻውን መፍትሄ አይደለም። ኢንቴንሽኑ ግልጽ ነው በምን እንደምትለዩ። ከዛ በኋላም ከጀመርኩ ይሄን እያየውን የጀመርኩት ካልሽ እስከ ዘላለምሽን የምትያገባው ሚስት እስክትመጣ ድረስ
አንቺን ይጠቀምብሻል እንጂ ሐሳቡን አይቀየርም። ቀድማችሁ ባትሰጡት፣ ለሚፈጥን ወንድ ባትፈቅዱለት፣ እንትን ቢኖራችሁ፣ ህግ ቢኖርሽ፣ ባውንደሪ ቢኖርሽ የተሻለ ነው። ግን በቃ አንዳንዴ የለም ያለ ፍቅር ውስጥ እንገባና አይነ ስውር እንሆናለን። የሚያወሩት ወሬ የሚያደርጉት ነገር ሊያታልለን ይችላል። ግን አንዴ ተታልያለሁ ብሎ ደግሞ መግማማት ሌላ ነገር ነው። ቆንጅት ሀሳቡን እንዲቀይር ከፈለግሽ ዋጋሽን አሳዩ፣ ባውንደሪሽን አሳዩ፣ ርቀትሽን ጠብቂ፣ ከህይወትሽ ሰርዡ። ከወደደሽ ይመጣል። ምናልባት አልታይ ያለው ነገር ከሆነ ለእንዲህ ታረጊዋለሽ፣ ግን መገልገያው አታደርጊ ራስሽ። ሀሳቤ እንደሚጠቅማችሁ 100% እርግጠኛ ነኝ። ከወደዳችሁት ለኔ በላይ ለሌቱ ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ እህታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።